ተመልካቾቻችን የኢሬቻ በዓል እንዲህ በድምቀት እየተከበረ ነው የሚገኘው። በተለይም የሆራ አርሰዴ በዓል ላይ የተለያዩ ብሔር ብሔረሰቦች በዚህ በምትመለከቱት ሁኔታ እየተሳተፉ ነው የሚገኙት። እነዚህ ተመልካቾቻችን እንግዲህ የጋሞ ብሔረሰብ ናቸው። በጋሞኛ እየጨፈሩ እየተደሰቱ ነው የሚገኙትና በተለይም የራሳቸውን ብሔረሰብ ጨዋታ እየተጫወቱ የኢሬቻ በዓል ላይ ድምቀት ሆነው ነው የሚገኙት ማለት ነው። እንግዲህ ከጊዜ ወደ ጊዜ የኢሬቻ በዓል ደግሞ የአብሮነትና የአንድነት በዓል እየሆነ ይገኛል። የተለያዩ ብሔር ብሔረሰቦችን በዚህ በዓል ላይ በመሳተፍ የቱሪስት ስበቱ የበለጠ ከፍ እንዲል በማድረግ ከፍተኛ አስተዋጽኦ እየተወጡ ነው የሚገኙት ማለት ነው። እንግዲህ ሁሉም በየብሔረሰቡ ባህል አልባሳቱ ደምቆ በኢሬቻ በዓል ላይ በአዲስ አበባ በነበረው በተመሳሳይ ደግሞ በዚህ በቢሾፍቱ እየተደረገ ባለው የሆራ አርሰዴ በዓል ላይ እንደዚህ በድምቀት እየተጫወቱ ነው የሚገኙት። ከጊዜ ወደ ጊዜ ቀደም ብለን እንደቀለጽ ነው የተለያዩ ብሔር ብሔረሰቦች እየተሳተፉበት አብሮነትና አንድነት የበለጠ እንዲጠናከር እድል እየፈጠረ ነው የሚገኘው ማለት ነው። በተለይም በዚህ ማህበረሰብ ውስጥ ደግሞ የተለያዩ ብሔር ብሔረሰቦች እንደሚጫወቱት ሁሉም የራሱን ባህልና ትውፊት በመጠቀም እዚህ እየተጫወተ ነው የሚገኘው። እዚህ አጠገቤ አንድ አባት ይገኛሉ። ከሳቸው ጋር አጠር ያለ ስለ ኢሬቻ በዓል እያደረጉ ያሉትን ወይንም ተሳትፏቸው እንዲገልጹልን እናደርጋለን። አብራችሁን ሁኑ። እንተዋወቅ። መጀመሪያ አቶ አመለ ያልቶ ከጋሞ አባቶች። በጣም እናመሰግናለን። እስኪ ኢሬቻን ከኦሮሞ ማህበረሰብ ጋር በጋራ ሆኗችሁ እያከበራችሁ ነውና ስሜቱ ምን ይመስላል የሚለውን ይንገሩ። አመሰግናለሁ። ስሜቱ እጅግ በጣም የሚያስደምም እጅግ በጣም የሚያምር ከትናንት ጀምሮ ዛሬ ከተማው ውስጥ የምናየው አገሪቱ ውስጥ የምናየው እጅግ በጣም አስደማሚ በዓሉ የአጠቃላይ የኢትዮጵያ በዓል መስሎ የሚታይ ውበት የተላበሰ ፍቅር የተላበሰ አንድነትን የሚያመላክት መተባበርን ህብረትን የሚያመላክት እጅግ በጣም ደስ የሚል የኔ ነው የሚያስብል በዓል ነው። በተለይም ሌሎችም ብሔረሰቦች እንደዚሁ በአብሮነት እየተሳተፉ ነውና ይሄ የጋራ የሆነውን አንድነት የበለጠ ከማጠናከር አኳያ ሁሉም መጥቶ መሳተፉ ምን ይፈጥራል ብሎ ያስባል? ኢትዮጵያ አንድ እንደሆነች ማሳያ ነው። የኢሬቻ በዓል የመላው የኢትዮጵያ በዓል በሚያስብል ልክ ያለ ነውና አንድም ብሔር ብሔረሰብ የሚባል ያልቀረበት ትልቅ ፍቅር አንድነቱን ትስስሩን መጋመድን የሚያሳይ ይበል የሚያሰኝ እጅግ በጣም ደስ የሚል ነው። በጣም እናመሰግናለን።